በጣም መልካም እንግዲህ ጀዋር አሁን ቀጥታ ወደ አብይ ዘመን ደግሞ ልመልስ። ከአብይ በፊት የነበረችው ኢትዮጵያ በወፍ በረር አንስተናታል። አሁን ደግሞ ወደ አብይ ኢትዮጵያ ላምጣ። ሰላምና ጸጥታን እንዴት ነው የምትመለከተው? ምናልባት አንዳንድ ጊዜ ወደ ኋላ እየተመለስኩ አንዳንድ ነገሮችን ማነሳው ራሱ ጀዋርም ተሳትፏል አድርጓል ስለሚሉ ሰዎች ያንንም ግልጽ እያደረግን ለመሄድ ስታደርጋቸው የነበሩትንም ነገሮች ለመግለጽ ያንተንም ስተቶችና ስተቶች ናቸው ብሎ ሰዎች የሚያነሷቸውን ያንተን መልስ ለማግኘት ያህል ነው ወደ ኋላ መመለሰውና አሁንም መመለስ አይቀርም አልፎ አልፎ። አሁን ግን ቀጥታ ወደ አብይ ኢትዮጵያ ልውሰድህ። ከሰላም አኳያ ኢትዮጵያ ዛሬ ያለችበት ሁኔታ ምን ይመስላል ባንተ እይታ? አይ ቲንክ ይሄ ለሁሉም ግልጽ ነው። አይ ቲንክ ዘመናዊ ኢትዮጵያ ከተመሰረተች ወዲህ የዚህ አይነት ቀውስ የዚህ አይነት የሰላም እጦት ተፈጥሮ ያውቅም። ብዙ ሰዎች እንደሚሉት ዘመነ መሳፍንት አይነት ነገር ነው የተፈጠረው። ከ2018 በፊት የነበረኝ ስጋት እንቅልፍ ሲነሳኝ የነበረው ህብረ ብሔራዊ ፌደራሊዝምን በአምባገነናዊ ስርዓት የሚመራ ህብረ ብሔራዊ ፌደራሊዝምን ወደ ዲሞክራሲ ስታሸጋግረው ቅድም እንዳልኩ የፖላራይዜሽን እና ፖላራይዜሽን ይመጣል አንድ ላይ ተጋጥሞ ሀገር ይከፋፍላል። ወደ ዩጎዝላቪያ ባልካናይዜሽን ምን ነው ወደ ዩጎዝላቪያ ሶቪየት የሆነው አይነት ነገር ይፈጠራል። ያን ነበር ስፈራ የነበረው። የሀገር መገነጣጠል ነበር የሚያሰጋኝ። ወደ ጦርነት ገብቶ ከዛ በኋላ የሀገር መገነጣጠል። አሁን ግን ከዛ የባሰ የሀገር መበታተን አይነት ነገር ነው እየታየ ያለው። ማዕከሉ በጣም ተዳክሟል። ማዕከሉ ሴንትራል ኤክስትሪምሊ ፍራጃይል በጣም ዊክ ሆኗል። የተለያዩ ኃይሎች በየቦታው በወረዳ በዞን ደረጃ የበላይነት እየያዙ የመጡበት ሁኔታ ነው ያለው። ይህ ስልህ የአመፅ እንቅስቃሴው ብቻ አይደለም። የመንግስት ተቋማት ራሱ ወጥነት ከላይ እስከታች ወጥነት ያለበት አሰራር መስራት አልቻሉም። መንግስታዊ ስርዓት አልበኝነት በአምባገነናዊ ስርዓት ውስጥ ምንድነው የዜጎች መብት አይከበርም፣ ዲሞክራሲ የለም እንጂ አምባገነናዊ ስርዓት አለ፣ ኦቶሪታሪያን ሩል አለ። አሁን ኦርደር የለም። የኦርደር መፍረስ ነው እየታየ ያለው። ይሄ ለሀገርና ለህዝብ ከፍተኛ አደጋ ነው እያመጣ ያለው። ኢትዮጵያ እንግዲህ በዛ አካባቢ በአምባገነናዊነት እና በጦረኝነት ይታወቃል። ምንም ለረጅም ጊዜ የቆየ ስማችን ነው። ሆኖም ግን በጥንካሬ ነው የሚታወቀው። የስቴቱ ጥንካሬ ይታወቃል። ከዚህ የተነሳ በአካባቢው ለሚደርሱ ችግሮች በኮንጎ፣ በሶማሊያ፣ በሩዋንዳ በሰላም ማስከበር ነው የምንታወቀው። አንከር ስቴት የሚለው ጠንካራ በአፍሪካ አሉ ከሚባሉ 4 ስቴቶች አንዷ ነበረች ኢትዮጵያ። ግብጽ፣ ናይጄሪያ፣ ደቡብ አፍሪካ እና ኢትዮጵያ ነበሩ የሚጠሩት። ጠንካራ ወታደራዊ ቁጥር ብቻ አይደለም፣ ኮማንድ ስትራክቸሩ ጠንካራ የሆነ የሴኩሪቲ ሴክተር ነበረ። በፖለቲካ የሚመራ ጠንካራ የሴኩሪቲ ሴክተር ነበረ። ዛሬ ኢትዮጵያ ራሱ የራሷን ሰላም ማስከበር የማይችል የሴኩሪቲ ተቋም ነው ያለው። ይሄ በጣም አስጊ ሁኔታ ፈጥሯል ማለት ነው። ጥሩ። አሁን ያለንበትን ሁኔታ በምን ደረጃ ነው የምትገልጸው? ማለት አሁን እንደ ዩጎዝላቪያ ለመሆንም እድሉ የለም ያልከኝ ያለውና ኢትዮጵያ አሁን ባለችበት ሁኔታ የምትቀጥል ከሆነ ምን አይነት ሁኔታ ነው ሊፈጠር የሚችለው? ከሰላም ነጽታ ሁኔታ ምናልባት በዛ ደረጃ ሊገለጽ የሚችልበት ወይ ደግሞ ተሞክሮ ካለ ወይ ደግሞ እንደ አዲስ ኢትዮጵያ ውስጥ እየተፈጠረ ያለ አዲስ ክስተትም ካለ? አሁን ባለንበት አብይ እንዲቀጥል ከተፈቀደለት እየተባባሰ ነው የሚሄደው። ዘንድሮ ከአምና ይብሳል። አምና ከገዛ በፊቱ ይብሳል። የዛሬ 7 ዓመት ብቻ ሳይሆን ኤቭሪ ይር የሀገሪቷ የጸጥታ የሴኩሪቲ ሁኔታ የኢኮኖሚ ሁኔታ እየተዳከመ እየተመነመነ እየተዳከመ ነው እየሄደ ያለው። በዚህ የሚቀጥል ከሆነ አብይ በሚወርቅበት ናቹራሊ በሚወርቅበት ጊዜ ላይ ሀገርም አብራ የምትፈረካከስበት የመጨረሻው የሚሆንበት እድል በጣም ሰፊ ነው። ወደኋላ ያኔ እንግዲህ እሱ ሲመጣ አካባቢ የሚቀርቡኝ ሰዎች እንደሚያውቁት አንዱ ሁሌ የምለው ነገር there is a chance Abiy could be the last prime minister ለዚህ ሀገር
ምክንያቱም ትሬንዱ ከዛም ግልጽ ነበር። አሁን ደግሞ አይ ቲንክ ለአብዛኛው ሀገራችን ህዝብ ግልጽ ሆኗል። ኢቨን በመንግስቱ ላሉ ሰዎችም ግልጽ ነው። ይሄ ቅድም እንዳልኩህ እስከ 2018 2019 2020 ድረስ ሞተራይዜሽን ይፈጠራል የሚል ክልሎች ይገነጣጠላሉ የሚል ጥርጣሬ እዛ ጋር ተያይዞ የሚመጣ ፖለቲካዊና ቀውስ ነበር ሲያሰጋኝ ነበር። አሁን ግን እኔ ጋር ከዛ አልፏል። ሞር የሊቢያ አይነት ችግር ውስጥ እንደምንገባ ነው የምጠራጠረው። ምክንያቱም የተራዘመ አንዱም ኃይል የበላይነት የማይኖርበት አንዱም ክልል ራሱን ችሎ የማይወጣበት አንድ ክልል ራሱ የማይኖርበትና በአንድ ክልል ውስጥ ራሱ ተጻራሪ የሆኑ የታጠቁ ኃይሎች የሚገኙበት ሁኔታ ነው እየተፈጠረ ያለው በአማራ ክልል በኦሮሚያ በተለያየ ኢቨን በስቴት ሴኩሪቲ የስቴት ሴኩሪቲ ሳይቀር ችግር እየገባ ነው። በሚያሳዝን ሁኔታ አይተህ እንደሆነ ድሮ እንግዲህ ነው በቁጥር የሚሄድ ነው የሚመስለው ትግራይ አለ፣ ከዛ ኦሮሚያ፣ ከዛ አማራ ክልል 1 ክልል 2 ክልል 3 ክልል 4 አልነበሩ። አሁን ክልል 5 ላይ ደረሰ። ሶማሌ ክልል ላይ ደርሷል። አሁን እንደምታየው በ2018 ለውጥ የትግል አቁሞ ገብቶ የነበረው የኦጋዴን ነፃነት ግንባር የሰላማዊ ትግሉን ትቶ ወደ ትግል ተመልሻለሁ እያለ ነው ያለው። ኢማጂን ሶማሌ ክልል ሪሌቲቭሊ ሰላማዊ የነበረ ሪሌቲቭሊ ስቴብል የነበረ በታሪኩ ባለፉት 6 ዓመታት ያገኘውን አይነት የተረጋጋ የጸጥታ ሁኔታ አይቶ የማያክል ነው። አሁን ያ ክልል ራሱ ወደ ግጭት እየገባ ነው እየሄደ ያለው። በከፍተኛ ትግል ነፃነት ክልል መሆን የቻለው የሲዳማ ክልልም ወደ ግጭት እየገባበት ያለው እና ከፍተኛ ቴንሽን እየተፈጠረ ያለበት ነው በሌሎቹም ቦታው ማለት እና እነዚህ የሴንተሩ መዳከም ነው የሚያሳየው። አየህ የማዕከላዊ መንግስት እየተዳከመ አቅሙ ፊንፊኔ ላይ ብቻ እየተሰባሰበ ፐሪፈሪው ግን እየተላቀቀ መሄዱ ነው የሚያመላክተው። መልካም ጥሩ። አሁን አንተ በገለጽካቸው መንገዶች የብልጽግና ሰዎች አይገልጹ ሀገሪቷ ያለችበትን ሁኔታ እሱን እነሱ የሚናገሩት አሁን አንተ ባለህበትና በምትገልጽበት ሁኔታ ሳይሆን የሚገልጹት በፌሽታና በብልጽግና ላይ እንዳሉ ነው የሚገልጹት። አዲስ አበባን ማሸበረቃቸውን ወይ ደግሞ ፊንፊኔ ማሸበረቃቸውን እንደ ትልቅ ጀብድ አድርገው ነው የሚያነሱት። የህዳሴ ግድብን ዘንድሮ ከ6 ወር በኋላ አጠናቅቃለሁ ብሎ ሪባን እንቆርጣለን ብሎ ጠቅላይ ሚኒስትሩ ፓርላማ ላይ በመናገራቸው የህዳሴ ግድብ አሁን በመጠናቀቁ የብልጽግና ድልና ስኬት አድርጎ ነው የሚገልጹት። ኢሬቻ በፊንፊኔ ማስከበሩና ኢሬቻ በፊንፊኔ ለረጅም ዓመታት ተቋርጦ የነበረ አሁን እዛ መከበር መቻሉ የብልጽግና ትልቅ ድል አድርጎ ነው የሚናገሩት። ብሪክስ ውስጥ ገብተናል ከአግባብ እንባረርም፣ ስለዚህ ትልቅ ተጽዕኖ ፈጣሪ ከሚባሉ ምናልባት ትልልቆቹ ሀገራት ከኤዥያ ሀገራት ጋር ተሳትፈን እነሱም ቅርብ ናቸው ለኛ ንግዳችንን ለማሰራት ይበጀናል። ለዚህም የጠቅላይ ሚኒስትሩም እንዲሁም የብልጽግና ትልቅ ስኬት አድርጎ ነው የሚገልጹት። የገጠር እርሻ ምርታማነት መጨመር ስንዴን ኤክስፖርት እስከማድረግ ደረጃ ደርሰናል ብሎ ነው የሚገልጹት። በርካታ የቱሪስት መስህብ የሆኑ ቦታዎች ላይ ለቱሪስቶች ማረፊያ እንዲሁም እዛ አካባቢ ሰው እንዲጠቀምበት ሪዞርቶችና ሆቴሎችን ገንብተናል ብሎ ነው የሚገልጹት። አንተ ደግሞ ብልጽግና የደሴት መንግስት ብቻ ሆናለች፣ አዲስ አበባ ላይ ያሉ የተወሰኑ ሰዎች በደሴት ደረጃ ነው የሚያስተዳድሯት፣ ብልጽግና የብልጽግና ደሴት ሰዎች ነው ብለህ የምትገልጻቸው በሶሻል ሚዲያም ስትናገር ስትጽፍ እንደከረምከው ሰሞኑንና ሁለቱን ነገሮች እንዴት ነው የምታስኬዳቸው? ብልጽግናዎች የሚሉትንና አንተ የምትመለከታቸውን የብልጽግና ደሴት ምንና ምንድን ናቸው? ዋል እንግዲህ ህዝቡ መታየው እኮ ነው ኢትዮጵያ ዝም ብሎ ሀሳብ እኮ አይደለም። ኢትዮጵያ እኮ ህዝብ ነው አይደለም ሀገር ፊዚካል እኮ it's there። ዛሬ አማራ ክልል ውስጥ መንግስት የለም ፕራክቲካሊ። በባህር ዳርና ከተወሰነ ከተሞች ጎንደር የአማራ ክልል ሁለተኛው ከተማ ነው። ጎንደርን ሙሉ እያስተዳደረ አይደለም መንግስት። ጎንደር ከተማው ኖት ዞኑ ነው ያልኩት። ኦኬ ቀደም አንዴ ለጥፉ ነበር አወሻሸመኔ ለሌሊት ባለስልጣን ሲነጠቅ ነው የሚያድር፣ ኪድናፕ ሲደረግ ነው የሚያድር። በየቦታው የስርዓት አልበኝነቱ እየተስፋፋ ነው የመጣው።
እና የስርዓት አልበኝነቱ እየተስፋፋ የመንግስት አቅም ትግራይ እንደምታውቀው መንግስት የለም ሱን በሌሎች ክልሎችም ይሄ ነገር እየተፈጠረ ነው የሚሄደው እንደም እንዳልኩ ነው የፖለቲካ ቀውሱ የሴኩሪቲ ቀውስ ፈጥሯል የሴኩሪቲ ቀውሱ የኢኮኖሚ ቀውስ ፈጥሯል ዛሬ ኢትዮጵያ ውስጥ ያለው የኢኮኖሚ ችግር ከዚህ ታይቶ ነበረው የሚለውን አይ ቲንክ የኢትዮጵያን ሸማቾች ኢትዮጵያን መንግስት ሰራተኞች በደሞዝ የሚኖረው ገበሬውን መጠየቅ ነው የማዳበሪያ ዋጋ ከአምና ጋር ሲነጻጸር ከሁለት እጥፍ በላይ ነው ያደገው የማዳበሪያ ዋጋ አደገ ማለት ገበሬው ወይ ለእርሻ የሚጠቀምበትን ማዳበሪያ መቀነስ አለበት ከቀነሰ ደግሞ የሚያገኘው ምርት ይቀንስበታል ሶ ኩሙሌቲቭሊ ስታየው የኢኮኖሚ የሴኩሪቲ እና የፖለቲካ ችግሩ እየባሰ ነው የሚሄደው እና እኔ በኩሌ ማየው ካለኝ መረጃ ሌሎችም ያላቸው አናሊሲስ የስርዓት እየተዳከመ ነው ይሄን ነው አገዛዞች በቅርቡ አንድ ቦታ ስናገር እንዳልኩት ለፕሮፓጋንዳ ቢሉት ችግር የለውም ይሄንን ኢፍ ህዝብን ለማሳመን ገጽታ ለገጽታ ግንባታ ቢጠቀሙት they actually believe it ያምኑታል ኢትዮጵያ በጣም እያደገች እንደሆነ ኢትዮጵያ በታሪኩ አንድ አይነት ሰላም አግኝታ አጣቀም ብለው ይደግሩሃል they actually believe in it ምክንያቱም ይሄ ብልጽግና የሚባለው ቴዎሎጂካል አይዲዮሎጂ ችግር አለበት ፖዚቲቭ ሆነ እስካሰብኩ ድረስ ፖዚቲቭ ነው የምታገኘው የሚል ከሪያሊቲ የሚጋጭ ከእውነታ የሚጋጭ አመለካከት ነው ያለው the history behind it is fascinating እና ስለ ችግር አሁን አብይም አሁን ኮንቴጂየስ ሆኗል አካባቢው ያሉትም ልጆች አሁን እንደዛ ሆነዋል ስለ ችግር ስትነግራቸው መስማት ጭራሽ አይፈልጉም ስለ ሴኩሪቲ ችግር ስለ ኢኮኖሚ ችግር ስለ ማህበራዊ ችግሮች ስትነግራቸው ደስ አይላቸውም they like to talk about positive the power of positive thinking የሚል ነገር አላቸው እሱ ነው ይዘው የሚሄዱት እና ያምናሉ ማለት ነው በፖለቲካ ደግሞ there's nothing more dangerous than believing in your own propaganda ሰዎችን ለማሳመን ፕሮፓጋንዳ የምትጠቀም ከሆነ is one thing ሰዎችን ለማሳመን የምታምንበት ከሆነ ግን it's very dangerous እና አሁን የሚታየው ምንድነው ሰውን ለማሳመን ቢሆን የሚናገሩት ኦኬ ግን ራሳቸው ማውጣት ጥሩ አሁን ደግሞ ምክንያቶቹን እናንሳቸው አብይ እዚህ ደረጃ የደረሰባቸው ምክንያቶች እናንሳ ጦረኛ የሆነበትንም እዚህ ደረጃ የሄደበትን ነገር እናንሳ የመጀመሪያውን ካንተ ልጀምር በርካታ ሰዎች ወደ አንተ ጣት ስለሚቀስሩ በዛ ጉዳይ ጀዋር መሐመድ በዛን ወቅት በተለይም ተቃዋሚ ፖለቲካ ፓርቲን በሚቀላቀልበት ወቅት አብይ ፕሮቮክ እንዲሆን አድርጓል ማለት ጀዋር መሐመድ ባለው ተሰሚነትና ድጋፍ የፖለቲካ ፓርቲን የሚቃወም ከሆነ ምርጫ ሳይደረግ ሊሸነፍ እንደሚችል ወይ ደግሞ ምርጫ ከተደረገ ሳይወዳደር ጀዋር እዛ አለ ስለሚባል ብቻ ሊሸነፍ ይችላል ብሎ ስለሚያስብ አግሬሲቭ ሆኖ እርምጃዎችን ለመውሰድ በርካታ ነገሮችን ለማድረግ እና ጫሩንም ጭምር ገድሎ በዛ ምክንያት ደግሞ ጀዋርን አስሮ ሌሎቹ ላይ የሚፈራቸው ሌሎቹ ኃይሎች የትግራይ ሰዎች ናቸው እነሱ ላይም ጦርነት አውጆ እዚህ ደረጃ ለመሄድ ተገዷል የሚሉ ሰዎች አሉ ምክንያት ነኝ ትላለህ አብይ አህመድን ምን እዚህ ደረጃ አደረሰው ትላለህ እኮ ቅድም ካልከው ጋር ይጋጫል ለማሆን አየህ ቅድም እንደኔ ያልከው የኔ መደገፍ የላምባገነናዊ አዝማሚያው ሚና ካለው እንደገና ደግሞ የኔ መቃወም ደግሞ ሌላ ሚና ፈጠረ ማለት ነው no really he came with a clear idea እኔ እኮ ነገር ያለው ግን ስልጣን ሳይዝ የዲሞክራቲክ ትራንዚሽን ፍላጎቱም ግንዛቤውም እንደሌለው በአንድ ፓርቲ መር የሆነው መንግስት ወደ አንድ ግለሰብ መር ፐርሰናሊስቲክ ዲክቴተርሺፕ መቀየር ፍላጎት እንዳለው ለኔ ግልጽ ነበር and I was right and I was speaking about it የኔ ወደ ተቃውሞ መግባት ነገሮችን አፋጥሮ ሊሆን ይችላል ኮንትሪቢዩት አድርጎ ሊሆን ይችላል
ግን ዋና ምክንያት ነው ብያላስ አይ ቲንክ ከትግራይም ጋር ጦርነት እኔ እኮ ወደ ፓርቲ የገባሁት አይ ቲንክ 2020 መጀመሪያ አካባቢ ላይ ነው ጃንዋሪ ፌብሩዋሪ አካባቢ ይመስለኛል ባይዘን እኮ እኔም ለብሮ ተቃዋሚ የገባሁት ለውጡ በጥገና ሊመለስ እንደማይችል ለውጡ ከአዲዱ እንደወጣ ገምግሜ ጨርሼ ነው ተቃዋሚ የገባሁት ወደ ተቃዋሚ እኮ መግባት is last resort እኔ ነው የፖለቲካ ፓርቲ ፍላጎትም አልነበረኝም እንደምታውቀው ላስት ሪዞርት የመጨረሻ ሙከራ ለማድረግ ነው ወደ ተቃዋሚ የገባሁት ባይዘን ከትግራይም ጋር ጦርነት ማይቀር ሁኔታ ላይ ተደርሶ ነበር ኦሮሚያ ውስጥ ኦሬዲ ጦርነቱ ተፋፍሞ ነበር በአገሪቱ ውስጥ ያሉ ኮንትራዲክሽኖች በሙሉ ተጋልጠው ወደ ግጭት እየተገባበት ሁኔታ ነበር ያለው ስለዚህ አይ ቲንክ ኢትስ ብዙ ምንትን ማድረግ አይቻልም ያ ለምንድነው እንደዛ ቢሉ ሰዎች በደንብ እንደው ግልጽ ለማድረግ ያህል መጀመሪያ ሲደግፍ ነበር የነበረው ብልጽግና ወይ ደግሞ ያብይን መንግስት ወደ ብልጽግናም ሳይመጣ በፊት ከዛ በኋላ አንተ እንድትቀላቀላቸው ሲጠይቁ እንደነበር መጽሐፍ ውስጥም ገልጻል ከዛ አንተ ጋር መጥቶ ተቀላቀለን ሲል አይ አልቀላቀልህም ስትለው ወደ ፖለቲካ ፓርቲ እንደው ልቀላቀል ነው ስትለው ለእናትህና ማክራት ጭምር እንዳለ ጽፋል መጽሐፍ ላይ እና በዚህ ሁሉ ልመና ውስጥ አልፈው ወደ ፖለቲካል ፓርቲ መሄድ በጣም ግፊት አድርጎበታል የሚሉ ሰዎች አሉ ለዛ ነው ይጋጫል ያልከውንም ሐሳብ ከዚህ ጋር ደግሞ ወደዚህ ጋር እየተሳለጠ የሚሄደው ለዛ ነው ያነሳውልህ ሎክ በቀላቀሉት ኖሮ እና አይተውት ማለት ነው በቀላቀሉት ኖሮ እሱ ነው ወደና ሜድ ዲፈረንስ አይ ዶንት ቲንክ ለውጥ አይኖርም ምክንያቱም ብዙ እኮ ባልደረቦች ተቀላቀሉ አይደለም በነገራችን ላይ ከአብይ ጋር ተቀላቅሎ የተዋረደ እንጂ ለውጥ ያመጣ ክብርን ያገኘ ሰው አይተታቃለ ነን ምክንያቱም ከአመራር ባህሪው አንፃር የዛ ጊዜ ይሄን በረግራ አሁን ምትለው ነገር እኮ ተከራክረናል ብዙዎቹ ጋር ከመቃወም ይልቅ ጠጋ ብለን ስርዓቱ ገብተን ስርዓቱን ባለን ዕውቀት ባለን ችሎታ ባለን ተሰሚነት ማበረታታት ተተቶችን ማረም ይሻላል ብለው እኮ ብዙ ምሁራኖች ተቀላቅለዋል ብዙ የፖለቲካ አመራሮች ብዙ ታጋዮች ተቀላቅለዋል where are they today did they really have a positive impact እና አሁን በገባ ኖሮ ምን ለውጥ ማምጣት ይቻል ነበር I don't think so ምንም የሚመጣ ነገር አይኖርም ነበር እሱ መጨረሻ ላይ at least መጨረሻ ላይ ከጎን ለመመለስ ሞክር ቆየውና ፍለፊቱ መቆሙ ይሻላል የሚለውን መረጡ it was inevitable የዛ ጊዜ እኮ የነበረው የውጭ ኃይሎችም በከፍተኛ ሁኔታ ይደግፉት ነበር ምክንያቱም ዘይቶት አሁን እኮ ከነብዙዎቹ ጋር ሂሳብ አወራርደናል ከምዕራቡም ከምስራቁም የነበሩት ዘይቶት ኢትዮጵያ ለዲሞክራሲ ሬዲ አይደለችም ስለዚህ የሆነ ሶፍት ኦቶሪቴሪያን መንግስት መጥቶ ስልጣን ቢይዝ የተሻለ እድል ይኖራል የተረጋጋ ሀገር እንዲኖር የሚል ነበር የኔ አቋም እዛ ጊዜ ደግሞ የነበረው ኖ እንግዲህ በኋላ አምባገነናዊ ስርዓትን መሸከም የሚያስችል ጫንቃ የላትም ከፍተኛ የሆነ የህዝብ መነቃቃት ተፈጥሯል ከፍተኛ የሆነ የብሔር አቀንቃኝነት ኮንሽስነስ ተፈጥሯል ይሄንን ለማፈን መሞከር ያፈነዳዋል ታቶ ማይ አርጊመንት ከዛ በወቅቱ ዛም ሀገር ከነበሩ የዲፕሎማቲክ ኮሚኒቲ ሰዎች ጋርም በውጭ ኃይሎችም የነበሩበት ነገር ግን ያኔ they went as far as giving him the Nobel Prize እኮ ነው ማለት አደፋፈሩት እኛን ለመስማት እድል አልነበረም ኢምቦልድን አድርገው ገፉትና I don't think that had much of an impact ጥሩ ሌሎችን ነገሮች በኋላ እንመለስባቸዋለን ወደ ኢኮኖሚ ጉዳይ ሳናልፍ አንድ ሁለት ጥያቄዎችን ላንሳ ምናልባትም ጠንካራ ነገሮች ይመስሉኛል በርካታ ሰዎች በዛ የሚያምኑ ሰዎች ስላሉ ነው አብይ እዚህ ደረጃ ለመድረስ ወይ ደግሞ ሀገሪቱ አሁን ላለችበት ቀውስ ለመድረስ የብሔር ፖለቲካ ትልቁን ሚና ተጫውቷል ብለው የሚያምኑ ሰዎች አሉ በግልጽ ወጥቶ ሚዲያ ላይ የሚናገሩ ሰዎች አሉ የሚጽፉ ሰዎች አሉ
የብሔር ፖለቲካ ሀገሪቷ እዚህ ደረጃ እንድትደርስ አድርገዋል ብለህ ታስባለህ? ምናልባቱም አንተ አንዱ ብሔርተኛ ነበርክ፣ በተለይም ከኦሮሞ አካባቢ ማንም ሰው እንደሚያውቀው ያንን ስትገፋ ነበር የነበረውና የብሔር ፖለቲካ እዚህ ደረጃ ሀገሪቷ እንድትደርስ ግፊት አድርገዋል ወይ ደግሞ አብይም ጦረኛ እንዲሆንና በዚህ ደረጃ መስቀልቀል እንዲወጣ አድርጓል ትላለህ? ኢትዮጵያ እንግዲህ ከመስራታ ጀምሮ የብሔር ግጭት ውጤት ነች እንደ ብዙ ሀገሮች። የብሔር ግጭት ስንል አንዱ የበላይነት ለመያዝ አንዱ ደግሞ ከዛ የበላይነትና ጭቆና ለመላቀቅ የሚያደርገው ትግል ሼፕ ያደረጋት ሀገር ነች። ሀገር የመጀመሪያ ስቴት ፎርሜሽን የምንለው ሀገር ምስረታ ህዝብና ድንበር አሁን ያለውን ቅርጽ እንዲያደርግ የሚደረገው ጦርነት የብሔር ቅርጽ የነበረው ነበር። ከዛ በኋላ ደግሞ ያ የፈጠረው የፖለቲካዊ ኢኮኖሚያዊ እና ማህበራዊ መዛነፍ ነበረ። ያንን ለማስተካከል ደግሞ የብሔር ጥያቄ ተነሳ፣ የብሔር ትግል ነበር። ያ የብሔር ትግል ደግሞ የፈጠረው ሌላ ፖለቲካ ቀውስም ፈጠረ። እየሄድን እኛ ላይ ደረሰ። ባይ 2018 የብሔር ጉዳይ አፍጥጦ ወጥቷል። ምንም ሊደበቅ የሚችል ጉዳይ አይደለም። ኢትዮጵያ ህብረ ብሔራዊ መሆኗን ሁሉም ሰው ተቀብሏል። ያሉ የብሔር ኃይሎችን፣ የብሔር ጥያቄዎችን፣ የብሔር አስተላለፎችን እንዴት አቻችሎ አመዛዝኖ መሄድ ይቻላል የሚለው ነው። የኔ ሀሳብ ስቲል ሪሜይንስ ዲሞክራታይዝ ማድረግ፣ ህዝቦች ራሳቸውን በራሳቸውን እያስተዳደሩ የራሳቸውን ልዕልና ላይ ባለቤት ሆነው የጋራ ሀገር ደግሞ እንዲመሰርቱ የሚያስችል የፖለቲካዊ ቀመር ያስፈልጋል። ይሄ ፖለቲካዊ ቀመር ደግሞ ከላይ የሚጫን ሳይሆን በህዝቦች ውይይትና ድርድር፣ በተለይ ደግሞ በልሂቃን መካከል በሚደረግ ድርድር፣ ንግግር፣ ውይይት ላይ የተመሰረተ ቀመር ወይም ደግሞ ኒው ሶሻል ኮንትራክት ዲቨሎፕ መደረግ አለበት የሚል አስተሳሰብ ነው ያለኝ። አይ ቲንክ አሁንም ቢሆን ወደፊት ስንሄድ እነዚህን ጉዳዮች ለማፈንም መሞከር አይፈታም፣ መበታተን አለብንም የሚለውም አይደለም፣ መጨፍለቅም አለብን የሚለውም አይሆንም። ተደራድሮ ኢኩሊብረም ማግኘት አስፈላጊ ይመስለኛል። ስለዚህ የብሔር ፖለቲካ በዛች ሀገር ውስጥ አሁን ላለው ቀውስ፣ ጦርነት አስተዋጽኦ አለው የሚል እምነት አለ ማለት ነው? ድገመው እስቲ። የብሔር ፖለቲካ በዛች ሀገር ውስጥ አሁን ላለው ጦርነትና ቀውስ እንዲሁም አሁን ላለው ሁለንተናዊ ችግር የብሔር ፖለቲካ የራሱን አስተዋጽኦ አበርክቷል ብለህ ታምናለህ? ሲምፕሊስቲክ ነው፣ የቀላል ነው። የብሔር ፖለቲካ የምትለው ነገር ከየት መጣ? ራሱ ምንድነው? የብሔር ፖለቲካ የፈጠረው እኮ ብሔራዊ ጭቆና፣ ብሔራዊ ጭቆና የብሔር ኮንሽስነስን ፈጠረ። የብሔር ኮንሽስነስ ፍራግመንቴሽንን ፈጠረ፣ መከፋፈልን ፈጠረ። የዚህ ግን ኮመን ዲኖሚኔተሩ ምንድነው? አምባገነናዊነት ነው። ከንጉሶቹ ዘመን ጀምሮ የነበረው አንድን ሀሳብ፣ አንድን ፍላጎት፣ ያንን ግለሰብ ምን ያንን ቡድን የበላይነት ለማስፈን በጉልበት መሄዱ ነገሮችን እያወሳሰበ ሄደ። የብሔር ፖለቲካ የሚለውን አይደንቲቲ ፖለቲክስ ከሆነ በዓለም ላይ ኦልሞስት አብዛኛው ፖለቲካ የማንነት ፖለቲካ ኮምፖነንት አለ። አሁን በተለይ አሁን በምዕራቡ ዓለም ላይ የማንነት ፖለቲካ የበላይነቱን እየያዘ የመጣበት ሁኔታ ነው ያለው። የማንነት ፖለቲካ ይዞ የሚመጣው ችግር እንዳለ መገንዘብ ያስፈልጋል ነው። ችግር ያን ችግር ደግሞ በማፈን ልትወጣው አትችልም። የትስሩ ዲሞክራቲክ ኢንጂነሪንግ ነው መወጣት የምትችለው። አሁን የቀኝ ዘመም የነጭ ብሔረተኞች የሚያደርጉትን እንቅስቃሴ አለ፣ በአውሮፓም በአሜሪካም የሚደረግ አለ። ያንን ለማፈን ብትሄድ ሊፈጥር የሚችለውን ግጭት ማሰብ መቻል አለ። ያንን ልትቋቋም የምትችለው ስሩ ኢንስቲቱሽናል ኢንጂነሪንግ ስሩ ዲሞክራቲክ ፕሮሰስ መሆን መቻል አለበት። በሀሳብ ገበያው ላይ በፖለቲካል ማርኬት ፕሌሱ ላይ እንዲሸነፍ ማድረግ እንጂ በጉልበት ለመጨፍለቅ እሄዳለሁ ካልክ አደጋ ይፈጥራል። ጥሩ፣ ሌሎቹን ተመልሰን እንመጣባቸዋለን። ከዚህ ጋር በተገናኙ በኋላ ላይ በደንብ የምናነሳቸው ጉዳዮች አሉ። ከብሔር ጋር በተገናኘ ከተረኝነት ጋር በተገናኘ ያለውን ነገር በደንብ የምንመጣባቸው ነው የሚሆነው። አሁን ግን ወደ ኢኮኖሚ ጉዳይ ነው መልሰህ። በዘመነ ብልጽግና ኢኮኖሚ የሀገሪቱ ኢኮኖሚ እንዴት ነው በአንተ እይታ የሚገለጸው? በርካታ ሰዎች ኢኮኖሚ ተሽመድምዷል፣ ሁሉ ነገር ቅድም አንተም ስታነሳ እንደነበረው ለገበሬው እንኳን የሚቀርበው የአፈር ማዳበሪያ በጣም ከ3 እጥፍ በላይ ጨምሯል።
የሰራተኞች ኑሮ ደረጃ ወርዶ ብዙ ነገር የሚገልጹ ሰዎች አሉ። መምህራን ጭምር ከተማሪዎቻቸው ጋር ተሰልፈው መንግስት በሚያቀርበው ምግብ እስከ መመገብ የደረሱበት ሁኔታን የኢኮኖሚው ውድቀትና የኑሮ መጋሸብን በዛ ደረጃ ይገልጹታል። ብልጽግና ደግሞ በደብል ዲጂት ነው እያደግን ያለ ነው። ከዚህ ቀደም ከነበረው ተጨማሪ በጣም ብዙ ነገር አድርገናል። ከዛም አልፎ ተርፎ ይሄ ሰሞኑንም የምንከተለው የኢኮኖሚ ፖሊሲ አገሪቱን ለብልጽግና አደርሷታል። ብልጽግና ላይ ነው ይላሉ ቀደም ባነሳው ለመንገድ። ለዚህም የገነቧቸውን ፏፏቴዎችና የተገነቡትን ሪዞርቶች እያነሱ ይሄ የኢኮኖሚ እድገት መገለጫ ነው ብሎ ያነሳሉ። ላንተ የሀገሪቱ ኢኮኖሚ ዛሬ ምን ላይ ነው ያለው? እንግዲህ ለዲቴይልድ አናሊሲስ ለፕሮፌሽናል ኢኮኖሚስቶችን ማናገር ይበጃል። ከፖለቲካው አንጻር ስታየው የኢትዮጵያ ኢኮኖሚ መዳከም የጀመረው ኦልሞስት ላለፉት 12 ዓመታት በላይ ኢኮኖሚ እየተዳከመ ነው እየሄደ ያለው። ከአትሊስት ከ2012 ጀምሮ የጂዲፒ እድገቱን ራሱ ብታየው ዳውንዋርድ ትራጀክቶሪ የሚያሳይ ምንድን ነው የተፈጠረው ብለን ማየት መቻል አለብን። ከፖለቲካው ጋር ስለሚያያዝ መለስ ሲሞት የፖለቲካ ቀውሱ ኢንተርናል ቀውሱ ጀመረ። መለስ ሲሞት ትልልቅ ፕሮጀክቶችን አስጀምሮ ነበር፣ ሜጋ ፕሮጀክቶችን አስጀምሮ ነበር። የህዳሴውን ግድብ ብቻ ሳይሆን የተለያዩ ስኳር ፋብሪካዎችን፣ ኢንዱስትሪያል ፓርክ፣ ብዙ ነገሮችን የማዳበሪያ ፋብሪካዎችን አስጀምሮ ነበር። የነበረው ሀሳብ ምንድነው? ትዝ ይላል ግብርና መር ኢኮኖሚ ተሰራ፣ ከዛ ወደ ኢንዱስትሪያላይዜሽን እንሻገራለን በሚል እነዚህ ትልልቅ ኢንዱስትሪዎች ትልልቅ ፕሮጀክቶች ተጀመሩ። ችግሩ ምንድነው? የፖለቲካ ሁኔታውን ሳያስተካክለው ስለሆነ ይሄን ነገር ያስጀመረው እሱ ሲሞት እነዚህን ፕሮጀክቶች እንዲመሩ ኃላፊነት የተሰጣቸው የነበሩ የሲቪል እና የወታደራዊ አመራሮች የየራሳቸው ኩባንያ ነው ያደረጉት። ከፍተኛ የሆነ የሙስና ተንሰራፋበት። እነዚህ ፕሮጀክቶች ወይ አልተጠናቀቁም ወይ ደግሞ ሲጠናቀቁም የሚጠበቀውን ምርታማነት ማስገኘት አልቻሉም። እነዚህ ፕሮጀክቶች በከፍተኛ ብድር ነው የተሰሩት። እነዚህ ፕሮጀክቶች ከተሰሩ በኋላ ወይ አንዳንድ አሁን ለምሳሌ ያሉ የስኳር ፋብሪካዎች ነው 20 30 40 ዓመት ሌላ ሀገር የሰራ ፋብሪካ በአዲስ መልኩ መጥቶ ስለተቀጠመ በአንድ ወር በሁለት ወር ውስጥ የተሰበረ ማለት ነው። እና አይደለም ትርፍ ሊያመጣ ብድሩን መክፈል አልቻሉም እነዚህ ፋብሪካዎች። ያለው ማዳበሪያ ፋብሪካም ትልቅ ገንዘብ ነው የወጣበት፣ ቢሊየንስ ወጥቶበት አላለቀም። የህዳሴ ግድብ አሁን የሚመጻደቁበት ራሱ ብትወስድ ኢኒሻል ከተጀመረበት በስንት እጥፍ ነው የወጣበት። ከብሔራዊ ደህንነት ወይ ከናሽናል ሴኩሪቲ አንጻር ጥቅም ሊኖረው ይችላል እንጂ ኢኮኖሚካሊ ሊኖረው የሚችለው እስካሁን የወጣበትን ወጪ ለመመለስ በጣም ብዙ ዓመት ይፈጅበታል ማለት ነው። እስከ ፌር ለመሆን ነው። ከናብይ በፊትም ኢኮኖሚው ችግር ውስጥ ገብቶ ነበር። የፖለቲካ ቀውሱ ኢኮኖሚው ችግር ውስጥ ፈጠረው፣ ችግር ውስጥ ከተተው። ናብይ ወደ ስልጣን ከመጡ በኋላ እነዚህን ችግሮች መፍትሄ ማድረግ ሲገባ አንደኛ ሙስና ኦፊሻል ከቨር አገኘ፣ ኦፊሻል ተቀባይነት አገኘ።